ለኢንትራንስ እንዴት እናንብብ ፎከስ ማድረግ አቃተኝ ምንም አልቻልኩም። ላነብ ስል ገና መጽሐፍ ክፍት ሳድርግ እንቅልፍ ይለኛል፣ ፎከስ አጣለሁ ወይም ደግሞ በቃ ያስጠላኝና ተዋለሁ። እስካሁን ድረስ ለፈተናው ፕሪፔር ማድረግ ራሱ አልጀመርኩም እያላችሁ እየተጨነቃችሁ ከሆነ ዛሬ ይሄ ችግራችሁ ይፈታል። በመጀመሪያ ማወቅ ያለባችሁ ነገር ሁሉም በሚባል ደረጃ አብዛኛው ተማሪ ልክ እንደናንተ ይፈራል፣ ይጨነቃል፣ እንዲሁም ደግሞ ስትረስፉል ይሆናል። ነገር ግን ያን ስትረስ አብዛኞቹ 1% የሚባሉ ተማሪዎች ወደ ኢነርጂነት ይቀይሩታል። ያን ኢነርጂ ሌቨሬጅ አድርገው ወደፊት ራሳቸውን የበለጠ እንዲወነጨፉበት ይጠቀሙበታል ማለት ነው። እናንተም ከቶፕ 1% ስቱደንት መካከል መሆን የምትፈልጉ ከሆነ የግድ እነዚህን ነገሮች ማወቅ ይኖርባችኋል። በዛሬው ቪዲዮአችን ደግሞ ስንፈታ ይሄን ማድረግ አለባችሁ ይሄን ማድረግ የለባችሁ እኔ ሳይሆን የምነግራችሁ ራሳችሁ የትኛው ለእናንተ አሪፍ ኦፕሽን እንደሆነ አውቃችሁ ፒክ እንድታደርጉ ነው የምረዳችሁ ማለት ነው። ምናልባት ስታዩኝ የመጀመሪያችሁ ከሆነ ሳምሶን እባላለሁ። ኢንትራንስ ላይ 500 ስኮር አድርጌያለሁ። እንዲሁም ደግሞ ዩቲዩብ ላይ የማውቃቸውን ኤክስፒሪየንሶችን ለ12ኛ ክፍሎች ሼር አደርጋለሁ። ስለዚህ ሰብስክራይብ በማድረግ ፋሚሊ መሆናችሁ እንዳትረሱ። ሌትስ ዳይቭ ኢን። ወደ 9 አካባቢ የሚሆኑ ፋሲኔቲንግ የሆኑ ቶፒኮችን ነው አውጥቼ እዚህ የምነግራችሁ፣ ወይም ደግሞ እናንተ የትኛው አርጊውመንት ለእናንተ እንደሚሆን አይታችሁ ቫሊድ የሆነውን ነገር ለእናንተ ለራሳችሁ እንድታደርጉ የምነግራችሁ ማለት ነው። የመጀመሪያው ማይንድ ክሊኒንግ ነው እና በዚህ በማይንድ ክሊኒንግ ላይ ምንም አይነት ሌላ ኦፕሽን የለውም፣ ምንም አይነት አርጊውመንት የለውም። ቀጥታ ማድረግ ያለባችሁ በቃ አይምሯችሁን ንጹህ ማድረግ ነው። ያ ማለት ምን ማለት ነው? ራሳችሁን ከሶሻል ሚዲያ ማራቅ፣ እንዲሁም ደግሞ ከሌሎች ዲስትራክሽኖች ፍሪ ማድረግ። ሙዚቃ ማዳመጥ የሚባል ነገር የለም፣ ሙቪ ማየት የሚባል ነገር የለም፣ ሶሻል ሚዲያ የለም፣ ቲክቶክ፣ ቴሌግራም፣ ዩቲዩብ ሁሉንም ደልቱትና ከትምህርትና ትምህርት ነገር ውጭ ምንም ነገር ላታዩ ለራሳችሁ ቃል ግቡ። ያ ማለት ሶሻል ሚዲያ ኢነርጂያችሁን፣ ታይማችሁን፣ እንግዲህ ክሬቲቪቲያችሁን ይሄን ሁሉ ነገራችሁን እየሰረቀባችሁ ስለሆነ ዳይሬክትሊ ፎከሳችሁን ኢንትራንስ ላይ ብቻ በማድረግ ለአንድ ሳምንት ያክል ራሳችሁ ላይ ኤክስፐሪመንት አድርጋችሁ አይምሯችሁን ንጹህ ማድረግ። ከዛ በኋላ ማድረግ ያለባችሁ ነገር ደግሞ በፕራዮሪቲ በኋላ እንመጣበታለን። በእርግጥ ግን በፕራዮሪቲ መምራትና ራሳችሁን ተገቢ ቦታ ላይ ማስቀመጥ መቻል ይኖርባችኋል። ሁለተኛው አርጊውመንት ደግሞ ፐርፐዝፉልነስ ላይ የሚነገር ነገር ነው። ያ ማለት አንድ ተማሪ እንዴት ፐርፐዝ ሳይኖረው የሆነ ነገር አንብቦ ይረዳል? ማለት ኢንትራንስ ላይ ይሄን ያክል ስኮር አድርጋለሁ ምናምን ብሎ እሺ ሊያወጣ ይችላል፣ ግን ያ ፐርፐዝፉልነት ላይሆን ይችላል። ምክንያቱም ኢንትራንስ ላይ ስኮር ማድረጉን ፈልጉት አይደለም፣ ዳይሬክትሊ ዝም ብሎ ከአቅሙ እንዲህ አነጻጽሮ በንጽጽር ያስቀመጠው ነገር ሳይሆን ዳይሬክትሊ ፐርፐዝፉልነስን ያስፈልጋል ስለተባለ ስለተነገረ ብቻ ልክ እንደዚህ ቪዲዮ ዳይሬክትሊ ይሄን ያክል ማምጣት ፈልጋለሁ ብሎ ወደ ጥናት ስለሚሄድ ነው። ፐርፐዝፉልነስ አይደለም። ፐርፐዝፉል መሆን የምትፈልጉ ከሆነ ዳይሬክትሊ ምንድነው መማር የምትፈልጉት ነገር ካለ፣ ላይፋችሁ ላይ የሆነ ቼንጅ ማምጣት የምትፈልጉት ከሆነ፣ ዩኒቨርሲቲ ላይ መግባት ራሱ አንዱን የቻለ ፐርፐዝ ማድረግ የምትፈልጉ ከሆነ፣ ቤተሰባችሁ ማስደሰት የምትፈልጉ ከሆነ፣ በእንደዚህ አይነት መንገዶች ወይም ደግሞ ሃይ ስኮር ኦፍ ዘ ይር ሆናችሁ ራሳችሁን ሞር ፕራውድ ማድረግ የምትፈልጉ ከሆነ በእንደዚህ አይነት ነገሮች ራሳችሁን ፐርፐዝፉልነስ ማድረግ ነው እንጂ የሆነ ጎል ይሄን ያክል ስኮር አመጣለሁ ምናምን ብላችሁ ብቻ ስላስቀመጣችሁ አይደለም። እና ፐርፐዝፉልነስ በቃ አትሊስት እንኳን ፐርፐዝ እንኳን ባይኖራችሁ የሆነ ያክል ፐርፐዝፉልነስ ፍለጋ ላይ ሆናችሁ ቢያንስ በእንደዚህ አይነት ዌይ ላይ ከሆናችሁ የማንበብ እንትናችሁ ይመጣል፣ ሞቲቬሽናችሁን ቀስ በቀስ እንትን እያለ ይመጣል። እና በቻላችሁት አቅም እንደዛ አድርጋችሁ ራሳችሁን ሰፖርት ለማድረግ ሞክሩ። ሶስተኛው የሚነሳው አርጊውመንት ደግሞ ስለ ስፔሲፊክሲቲ ነው። ያ ማለት ተማሪዎች መጀመሪያ ጎል አውጥተው ፕላን አድርገው ከዛ ስኬጁላቸውን አስተካክለው ከዛ ደግሞ ሁሉንም ነገር ወደ ሩቲናቸው አምጥተው ዳይሬክትሊ ወደ ጥናት መግባት አለባቸው ወይስ ዝም ብለው የሆነን ፔጅ ክፍት አድርገው ወደ ጥናት ነው መሄድ ያለባቸው የሚለው አርጊውመንት ነው። እና ይሄን እኔ የራሴ ነኝ አርጊው ማድረገው። ምክንያቱም ምንም የማያውቅ ምንም ያልጀመረ ልጅ ዝም ብሎ ፕላን በማድረግ ብቻ ሊጀምር ካለ በጣም ጊዜ ሊወስድበት ይችላል። እና ፕላን እያደረገ ጎን በጎን ግን የሆነ ዝም ብሎ የሆነ ግሬድ የሆነ ያክል ዩኒት ላይ አውጥቶ ማንበብ መጀመር አለበት። ምክንያቱም ያኔ ማንበብ ክህሎቱን ነው እያሳደገ ፕላን ካደረገ በኋላ ኪፕ ጎይንግ እንዲያደርግ ራሱን ፑሽ የሚያደርገው። እና በቻላችሁ አቅም ከሁለቱ አርጊውመንት አሁንም የተሻለውን ፒክ ማድረጋችሁ እንዳትረሱ። አራተኛው ደግሞ ስለ ኢንቫይሮንመንት የሚነሳው እና በጣም ከባዱ አርጊውመንት ነው። ምክንያቱም አንዳንድ ሰዎች አጃይል ሆኖ ወይም ደግሞ ምን ይላሉ፣ በቃ አልጋችሁም ላይ ሆናችሁ መንገድ ላይ ሆናችሁ ታክሲም ውስጥ ሆናችሁ በቃ በቻላችሁት አቅም እናንተ የማንበብ ፍላጎት ካላችሁ የትም ሆናችሁ ማንበብና በቻላችሁት አቅም መረዳት መቻል አለባችሁ ብለው ሰፖርት የሚያደርጉ ሰዎች አሉ። እንዲሁም ደግሞ በተቃራኒው ደግሞ አይ ለጥናት የሚሆን የሆነ ስተዲንግ ፕሌስ አዘጋጅታችሁ ሞር ፎከስ እንድታደርጉ ከጥናት ውጭ ምንም ላታደርጉበት እዛ ቦታ ላይ እያጠናችሁ ሞር ፎከስ እንድታደርጉ እንዲረዳችሁ ማድረግ ትችላላችሁ የሚሉ ሁለተኛ ወገኖች አሉና እዚህ ላይ የኔ አመለካከት ወይም ደግሞ የኔ ሪፍሌክሽን ለእናንተ ሰጀስት የማደርገው
በቃ የሚመቻችሁን ፒክ ታደርጋላችሁ። በእርግጥ የሆነ ስታዲንግ ፕሌስ ታዘጋጃላችሁ። ከዛ ስታዲንግ ፕሌሳችሁ እያነበባችሁ፣ ነገር ግን አንዳንዴ ሞቲቬሽን ሁል ጊዜ ላይኖር ይችላል እና ሞር ፎከስ ማድረግ በከበዳችሁ ጊዜ በቃ የትም ቦታ ሆናችሁ የማንበብ ፍላጎት ሲኖራችሁ በቃ ታነባላችሁ። ነገር ግን ላይብረሪም እዚህም ያላችሁ ሞር ፎከሳችሁ ከሚበታተን ፕሌስ ስተዲንግ ፕሌስ አዘጋጁ። ነገር ግን ደግሞ የማንበብ ፍላጎታችሁ በመጣበት ቦታ በሙሉ አንብቡ እና በዛ አይነት መንገድ ራሳችሁን ፕሪፔር አድርጉ ብዬ ሰጀስት አድርጋችኋለሁ። ግን ለእናንተ የሚመቻችሁን ፒክ ማድረግ ትችላላችሁ። አምስተኛው አርጊመንት ደግሞ ከትንሽ ነገር ጀምራችሁ ወይም ቀለል ካለው ነገር ጀምራችሁ አንብቡ፣ ወይም ደግሞ ራሳችሁ ከከባዱ ጀምራችሁ ኖርማል በሆነ አይነት የስተዲ በፕላን አውጥታችሁ ኖርማል በሆነ ዲሲፕሊን እንድትሄዱ ሰፖርት የሚያደርጉ ሁለት አርጊመንቶች አሉና ከነዚህ ሁለት አርጊመንቶች የትኛው ለእናንተ ይመቻል የሚለውን ራሳችሁ ሞክሩት። መጀመሪያ ከትንሽ ነገር ጀምሮ ወደ ትልቁ መሄድ አሪፍ ነው፣ ሞር ሰፖርቲቭ፣ እንዲሁም ሳይንስም ሰፖርት የሚያደርገው ልክ እንደዛ ነው። ነገር ግን ኖርማሊ አሁን ጊዜ መጠቀም ፈልጋለሁ ሞቲቬሽን አለ ብላችሁ የምታስቡ ከሆነ ደግሞ ከባድ ከሚባሉትም ጀምራችሁ ሞር ኮንሲስተንትሊ ራሳችሁ እያነበባችሁ ራሳችሁን አፕዴት ማድረግ ትችላላችሁ። እዚህ ጋር የኔ ፐርስፔክቲቭ የሚሆነው እንደዛ ነው። የሚመቻችሁ እናንተ ፒክ ማድረግና ለራሳችሁ የሚሆነው መጠቀም ትችላላችሁ። ስድስተኛው አርጊመንት ደግሞ በቃ ፈተና ሲደርስ አካባቢ በደንብ ቅጥቅጥ አድርገህ ለ7 ሰዓት ምናምን ያክል አንብብ፣ ኦር ደግሞ በየስተዲ ሴሽናችሁ የሆነ ያክል ገፕ አድርጉ። እኔ ከዚህ በፊት ምን አይነት አመለካከት ነበረኝ እነዚህ ሁለት አርጊመንቶች ላይ የሆነ ማለት 30 ይሄ ፖሞዶሮ የሚባል ነገር አለ። ያው እስኪ ሌላ ጊዜ ወይ ነግራችኋለሁ። ፖሞዶሮ አይነት ቴክኒኮች መጠቀም አሪፍ ነው የሚል የሳይንስ እንትኖችን እናገር ነበር። ግን አሁን ለምሳሌ 30 ደቂቃ አንብባችሁ 5 ደቂቃ እያረፋችሁ እንደዛ እያደርጋችሁ አንብባችሁ ብዙ ሰዓት መቆየት ትችላላችሁ ኦፍ ኮርስ። ነገር ግን አንዳንዴ ላይሰራ ይችላል። እንደዛም ደግሞ ማለት የሆነ ታይም ላይ ሞር ሞቲቬሽን በመጣላችሁ ቁጥር በጣም ብዙ ሰዓት ቁጭ ብላችሁ የማንበብ እንትናችሁ ሊመጣ ይችላል። ኦፍ ኮርስ ደግሞ እዚህ ዩኒቨርሲቲ ምናምን ላይ እንደዛ ነው የሚጠናው ብዙ ጊዜ። በቃ አንድ ጊዜ ሞቲቬሽን መጥቶ እስከገባህ ድረስ ላይብራሪ ላይ ቁጭ ብለህ ከጧት ጀምሮ እስከ ማታ ቁጭ የሚሉ ልጆች ስለማቅ ነው እና እሱም እንደናንተ ይወስነዋል። የግድ መሀል ላይ ብሬክ አድርጉ የሚለውን ማድረግ ላይ ይጠበቅባችሁ ይችላል። ታደርጉ ሳይንስ ሰፖርት ያደርጓል። ከተመቻችሁ ያን መጠቀም ትችላላችሁ። ነገር ግን የግድ ደግሞ እንደዛ ማድረጉ ማለት አይደለም። ምክንያቱም የራሳችሁን ተፈጥሮ ራሳችሁ ናችሁ ልታውቁ የምትችሉት። ስለዚህ እስኪ ሁለቱንም ሞክሩትና ቅድም እንዳልኳችሁ የተሻለውን ፒክ ታደርጋላችሁ ማለት ነው። ሰባተኛውና እኔ በጣም አርጊው የማደርግበት ነገር ሪዋርድ ዮርሰልፍ የሚለው ነው። ያ ማለት አንድ ነገር ሰርታችሁ አኮምፕሊሽ ለምሳሌ ዩኒቷን እናነባለሁ ብላችሁ የሆነ ሳብጀክት አንበባችሁ ስጨርሱ የሆነ ነገር ራሳችሁን በሚያስደስት ነገር ሪዋርድ አድርጉት ምናምን የሚል አይነት አርጊመንት አለ። እኔ እሱን ሰፖርት አድርጋለሁ፣ አልቃወምም። ግን እዚህ ላይ ምንድነው የኔም አርጊመንት የሚሆነው what about the punishment? የሆነ ነገር ሰራለሁ ብላችሁ ካልሰራችሁ ለምን ራሳችሁን ፓኒሽ አታደርጉትም? ማለት ሁልጊዜ ሲያሸንፍ ብቻ የሆነ ሰው መሸለም ብቻ ሳይሆን ሲያጠፋ መቀጣት መቻል አለበት እና ራሳችሁን በሆነ ነገር ፓኒሽ ማድረግ መቻል አለባችሁ። የምትፈልጉትን ነገር አይምሯችሁ የሚፈልገውን ነገር ይሄን አድርጉ የሚላችሁ ነገር የሆነ ታይም ላይ አኮምፕሊሽ ማድረግ ካቃታችሁ አይ በቃ አታደርግም፣ ይሄን ካልተደረገ ይሄን አላደርግም ብላችሁ ለራሳችሁ የሆነ ያክል ሬድ ላይን ማስቀመጥ መቻል አለባችሁ ብዬ አምናለሁ እና እሱ ጋር ትንሽ አርጊው አደርጋለሁ። እኔ የተመቻችሁን ተጠቀሙ። ስምንተኛ ደግሞ ስለ ሞቲቬሽን እና ዲሲፕሊን የሚነሳ አርጊመንት ነው። ማለት አንዳንዶቹ ዲሲፕሊን ሆነ በቀን 2 ሰዓት ከሆነ የምታነበው ሁልጊዜም ቢሆን በየቀኑ 2 ሰዓታትን እያነበብ በአመት ውስጥ የሆነ ኮንሲስተንሲ ታይቶብክ በዛ አይነት ፍጥነት ከሄድክ ነው የሆነ ሪዋርድ ልታገኝ ወይም ደግሞ የተሻለ ሰክሰስፉል ልትሆን የምችለው የሚል አይነት አርጊመንት አለ። ሲቀጥል ደግሞ ሞቲቬሽን እስካለ ድረስ ያ ዲሲፕሊኑን ትተውና በቃ ሞቲቬሽን እስካለ ድረስ ሞቲቬሽንን እስከ ጥግ መጠቀም፣ ሞቲቬሽን ሳይኖር እስካለ የምትተውን ነገር አሁን ሞቲቬሽን ያለ በደንብ አድርገው የሚሉ ሁለት አይነት አርጊመንቶች አሉና እዚህም ላይ የኔ ፐርስፔክቲቭ የሚሆነው ዲሲፕሊን በጣም አሪፍ ነገር ነው። ያለ ዲሲፕሊን ብዙ ነገሮች መሳካት አይችሉም። በቃ የዓለማችን ትልቅ የሚባል አይነት ህግ ነው። ነገር ግን ሞቲቬሽንም ደግሞ እያለ ለምሳሌ አንድ ተማሪ ሞቲቬሽን 2 ዩኒት በአንድ ቀን የማንበብ ሞቲቬሽን እያለው ዛሬ አይ ዲሲፕሊን ለመሆን ብሎ በየቀኑ አንዳንድ ዩኒት ለማንበብ እያሰበ ከነበረ 1 ዩኒት ብቻ አንብቦ መተው አለበት ብዬ አላምንም። ያ ዲሲፕሊንነቱ እንዳለ ሆኖ ሞቲቬሽን ሲመጣ ደግሞ ከዲሲፕሊኑ በላይ ሞር ማንበብ መቻል አለበት ብዬ አምናለሁ እና በቻላችሁት አቅም ሞቲቬሽናችሁ ሲመጣ በደንብ ተጠቀሙ ብዬ ሰጀስት አደርጋችኋለሁ። ግን ዲሲፕሊኑን እንዲቀርባችሁ አያስፈልግም። ስለዚህ ፕላን አድርጉትና በስኬጁል ሁሉንም ነገር አንድ ላይ ለማድረግ ሞክሩ።
ዘጠነኛውና የመጨረሻው አርጊመንት ደግሞ ስለ ላይፍ ባላንስ የሚነሳ አርጊመንት ነው። ያ ማለት ላይፍ ኢምባላንስ መሆን አለበት ወይም ባላንስ መሆን አለበት። አንድ ነገር ለማሳካት ስንፈልግ ፎከስ ለማድረግ ባላንስ ወይም ኢምባላንስ አድርገን መሄድ አለብን የሚል አርጊመንት ነው ያለው። ያ ማለት ምን ማለት ነው? ላይፍ ኢምባላንስ ስንል አንድ ነገር ማሳካት ከፈለግ ሙሉ ለሙሉ ሌላውን ነገር ትተህ 100% እዛ ላይ ዴዲኬት ሁን። ከዛ ፎከስ እዛ ጋር ከሆነ ሁልጊዜም ሰክሰስፉል ትሆናለህ። አሪፍ ነው ግን ሆልድ ኦን በኋላ እነግራችኋለሁ። እና ላይፍ ባላንስ ላይ ደግሞ የሚለው ደግሞ ምንድነው? ሁሉንም ነገር በቻላችሁት አቅም እኩል ፐርሰንት ሰጣችሁት ሁሉንም ነገር እኩል መግፋት ብችሉ የሚል አይነት ደግሞ ሁለተኛ አርጊመንት አለ። ለምሳሌ እናንተ ምንድነው አሁን የሁለቱን እንትን ስነግራችሁ በእናንተ ምሳሌ ለኢንትራንስ ፕሪፔር ስታደርጉ የምትፈልጉትን የምትወዱትን በጣም ብዙ ነገሮቻችሁን ትታችሁ ኢንትራንስ ላይ ብቻ ፎከስ ማድረግ ብችሉ ሰክሰስፉል ትሆናላችሁ ነው ላይፍ ኢምባላንስ የሚለው አርጊመንት የሚነግራችሁ። ላይፍ ባላንስ የሚለው አርጊመንት ደግሞ የሚነግራችሁ ሁሉንም ነገር እኩል ማስሄድ። ያ ማለት መንፈሳዊንም ዘመናዊ ትምህርት ላይም እንደዚህ በ12ኛ ክፍል ፕሪፔር ስታደርጉም ያንም እኩል ማስሄድ መቻል አለባችሁ ከመንፈሳዊ ህይወታችሁ ጋር፣ ቤተሰባዊ ግንኙነታችሁን፣ ሶሻላይዜሽናችሁን፣ ሁሉንም ነገር ገንዘብ የምታገኙበት ምንጮቻችሁ ያን ነገር እኩል ማስሄድ አለባችሁ። እንደዛ ነው ማድረግ የሚችሉት የሚል አርጊመንትም አለ። ግን እዚህ ጋር እንደኔ ፐርስፔክቲቭ የማየው ሁሉንም ነገር ሌፍት ቢሃይንድ ማድረጉም አስፈላጊ ነው ብዬ አላምነው። ሁሉንም ነገር ደግሞ እኩል ፑሽ ማድረግ ጠቃሚውንም የማይጠቅመውንም እኩል ፑሽ ማድረግ አለብን ብዬ አላምነው። ምናልባት እዚህ ጋር የኔ ፐርስፔክቲቭ ሊሆን የሚችለው ነገር ምንድነው? ላይፍን በፕራዮሪቲ መምራት። ያ ማለት አሁን ዘንድሮ ኢንትራንስ ላይ በጣም ፎከስ ማድረግ ካለባቸው አሪፍ ውጤት ለማምጣት ፎከስ አድርጉ። ነገር ግን በፐርሰንት ነው። አሁን 100% ፎከስ አላችሁ ብለን በፐርሰንት ብንገልጸው 100% ብንለው 50% የሚሆነውን ፎከሳችሁን ወይም 60% የሚሆነውን ፎከሳችሁን ኢንትራንስ ላይ ታደርጉታላችሁ። 10% ለፋሚሊ፣ 20% ለስፒሪቹዋሊቲ እንዲሁም ደግሞ የቀሩትን ፐርሶች ልክ እንደዚህ ከፋፍላችሁ ለሆኑ ነገሮች አድርጋችሁ ፎከሳችሁን እንደዛ ብታደርጉትና ፕራዮሪቲ ብትሰጡት ሞር እናንተም ፕሮዳክቲቭ ትሆናላችሁ። ብዙ ነገሮችንም ላይፍ ባላንስ የምታደርጉ በዚህ አይነት መንገድ ነው ብዬ ነው የማምነው። እና እስኪ የእናንተም የተመቻችሁን ሞር ፎከስ አድርጌ ያልፋለሁም ብላችሁ የምታስብ ከሆነ አሪፍ ነው። ለእናንተ ይሆናል ብላችሁ የምታስቡትን ፒክ አድርጉ። የኔ ሰጀሽን መሀል ላይ ግን እንደዛ በፕራዮሪቲ ብመሩት አሪፍ ነው ብዬ ሰጀስት አድርጋችኋለሁ። አስረኛና እንደ ቦነስ የሚጨምርላችሁ ነገር ኢንትራንስ ማለፍ በጣም ቀላል ነው። ግን ከምን አንጻር ነው እንደዚህ የምላችሁ? የሆነ በእኛ ሶሳይቲ ምንድነው የሚታሰበው? ብዙ ነገሮች ኢምፖሲብል ናቸው ሰክሰስፉል ለመሆን። በቃ የሆነ ወደኋላ የሚስበን ነገር አለ። የሶሳይቲው አመለካከት፣ የእነሱ አመለካከታቸው የሆነ ሁልጊዜም የሆነ ወደኋላ የሚስብ አይነት ነገር ነው እና ከዛ አንጻር ስታዩት ምንም ነገር ኢምፖሲብል መባል አይችልም። ኢትስ ፕሮባብል። እናንተ ማለፍ ትችላላችሁ፣ እስከሰራችሁ ድረስ ማለፍ ትችላላችሁ። ማለፉ ቀላል ነው የሚለውን በዚህ ልነግራችሁ ፈልጋለሁ። አደሴም ታይም ግን በጣም ከባድ ነው። ያ ማለት ደግሞ ምን ልላችሁ ፈልጌ ነው? ይሄን ከምን አንጻር ነው የምነግራችሁ? የሆነ ነገር እንደዚህ ቀላል ነው ደግሞ ሲሏችሁ የሆነ ሞቲቬት ስትሆኑ አይሄማ ነገር ቀላል ነው ብላችሁ ኮንፊደንስ ብቻ ይዛችሁ ያለምንም ስራ ሞር እንትን ራሳችሁን ሌላ ቦታ እንዳታገኙ፣ በሌላ ሲቹዌሽን በኋላ ላይ እንዳታገኙ ሪስኩን በራሳችሁ ውሰዱና እንታደርጋላችሁ። ኮንፊደንስ ጥሩ ነው፣ አሪፍ ነው። ኮንፊደንት ሁኑ፣ እንደምታልፉ እመኑ። እንዳልኳችሁ ይሄ ኢምፖሲብል አይደለም፣ ኢትስ ፕሮባብል በት ምንድነው ራሳችሁን ማሳመን ያለባችሁ። ካልሰራችሁ ደግሞ ሊመጣ ይችላል። ይሄን ነገር ለራሳችሁ አሳምኑ። እስከሰራችሁ ድረስ ይመጣል። ምንም ነገር በአለም ላይ ለማሳካት ከባድ ነው፣ ግን ኢምፖሲብል አይደለም ነው። ኢትስ ፕሮባብል ግን ከባድ ነው በሚለው መያዝ አለብን። ሶ ኢንትራንስ ቀላልም ከባድም ነው ለማለፍ። ስለዚህ በቻላችሁ አቅም ጠንክራችሁ ከሰራችሁ ምንም የማይሳካላችሁ ነገር የለም። ኢንትራንስን ታልፋላችሁ። ቀላል ነው ምንም ማለት አይደለም። ከህይወታችሁ ትንሽዬው የሆነች የምታልፏት መሰናክል ናት እና በቻላችሁ አቅም ራሳችሁ እንደዛ ፕሪፔር አድርጉ እንጂ ያን ያክል ኦብሰስድ መሆን አይጠበቅባችሁም። እና በህይወት ብዙ ነገሮችን አንደርስቲሜት ማድረግ ስለሌለብን ብዙ ሳክሪፋይስም ስለሚፈልጉ እንደዚህ አይነት ከባድ ነገሮች ያው ከባድ የሆነ ነገር አለ። እሱም ቢሆን በቃ ሳክሪፋይስ ማድረግ ነው። ውሳኔ መወሰንም በጣም ከባዱ ነገር ነው እና በቻላችሁ አቅም ከዛ አንጻር ከባድ ስለሆነ ሞር ፕሪፔር ማድረግ ይጠበቅባችኋል። እንዲሁም ደግሞ ቴሌግራም ላይ ቤስት የሚባል ኮሚኒቲ ቢልድ እያደረግን ነው። ሁሉንም የ12ኛ ክፍል ተማሪዎች በቻልነው አቅም ያገዝናቸው ነው። እንዲሁም ደግሞ አብዛኞቹ ከኢንትራንስ እንደሚያልፉ ሞር ኮንፊደንስ እየሆኑ ነው። እንዲሁም ደግሞ በጣም ብዙ ጠቃሚ የሆኑ ነገሮችንም እየሰጠናቸው ስለሆነ ኮሚኒቲያችን ጆይን ማድረግ የምትፈልጉ ከሆነ ሊንክ ታች አስቀምጥላችኋለሁ። ቴሌግራም ላይ ሄዳችሁ ጆይን ማድረግ ትችላላችሁ። ላይክ በማድረግ ሰፖርት ማድረግ እንዳይረሳ። እንዲሁም ደግሞ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። መቼም እስካሁን ሰብስክራይብ ያላደረገ ሰው አይኖርም ብዬ ተስፋ አደርጋለሁ። ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ቪዲዮን እስከመጨረሻው ስለተከታተላችሁ አመሰግናለሁ። ቻው